ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ዋላችሁ እንደምን ሰነበታችሁ። ዛሬም እንግዲህ አዳዲስ ነገሮች ተሰምተዋል። ሩታ አብርሃምን እንዴት እንዳሰረችው እንግዲህ ከቅርብ ሰው የሰማሁት ጉዳይ አለ። በጣም አስደንጋጭና እኔም በጣም ያስገረመኝና ሩታ ይሄን ያህል ርቀት ትሄዳለች እንዴ ያስባለኝ ነገር ሰምቻለሁ። እሱንም አካፍላችኋለሁ። በእርግጠኝነት ስትሰሙት በጣም ነው የምትገረሙት። በሌላ በኩል የአብርሃም ቤተሰቦች ደስታቸውን እየገለጹ ይገኛሉ። ነገር ግን ልጃቸው ላይ ምን እንደተደረገ እንግዲህ ሊገባቸው አልቻለም። ልጃቸው ከበፊቱ በጣም ተቀይሮና በጣም ሌላ ሰው ሆኖባቸዋል። እንግዲህ ደስታም እንዲሁም ደግሞ ጥርጣሬ ነገርም እየጫረባቸው እንደሚገኝ ሰምቻለሁ። ዝርዝሩን አሁን አቀርብላችኋለሁ። ነገሮችን ሳላንዛዛ ወደ ጉዳይ እገባለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ጀምሩ። ወደ ጉዳዩ እንግባ። በመጀመሪያም እንግዲህ ትላንት እንዳያችሁት አብርሃም ሄርሜላን አይነሸ ላፈር ብሏታል። እንግዲህ እንዳያችሁት ሩታ ምን እንዳስነካችሁ በማይታወቅ ሁኔታ እንግዲህ ከሄርሜላ ልጅ የሌለው ይመስል እንግዲህ ሄርሜላን ምንም ነገር እንደማያውቃት አድርጎ እንግዲህ ልክ እንደ ባዳ ከዚህ በፊት ብዙ ነገር እንዳላሳለፉ አድርጎ ነው እንግዲህ አላቅሽም ያላት። እንግዲህ ይሄ ነገር እንዴት ተከሰተ፣ አብርሃምስ እንዴት በሩታ ቁጥጥር ውስጥ ዋለ ብዬ እንግዲህ ለማጣራት በሞከርኩትና እንግዲህ ከብዙ ሰዎች በጠየቅኩት ነገር እየሰማሁት በጣም አስደንጋጭ ነገር አለ። እሱንም እንግዲህ ለእናንተ ለቤተሰቦቼ ይዤላችሁ መጥቻለሁ። እንግዲህ እንደሰማሁት ከሆነ አብርሃም በሩታ ስር የወደቀው እንግዲህ ሩታ ባስነካችው የአፍስዝ አደንዝዝ በሆነ ነገር ነው ተብሏል። እንግዲህ ይህንንም ከቅርብ ሰዎች ለማጣራት እንደሞከርኩትና አብርሃም እንዴት በዚህ ጉዳይ በሩታ እጅ ሊወድቅ እንደቻለ እንደጠየቅኩት ከሆነ እንግዲህ እንደነገሩኝ አብርሃም ልጁን ለማየት ወደ ቤት በሄደበት ሰዓት ነው እንግዲህ ከልጁ ጋር እየተጫወተ ባለበት ጊዜ እንግዲህ ሩታ ለሕፃኑ መጫወቻ እንዲሆን ነው እንግዲህ ይህንን ሀብል ልጁ ላይ አስቀምጣ የሄደችው። ልጁም እንግዲህ እየተጫወተ ባለበት ሰዓት እንግዲህ አብርሃም ከልጁ ጋር እየተጫወተ ከልጁ እንግዲህ ቀበለውና ሀብሉን መነካካት ሲጀምር በዛ ሰዓት ነው እንግዲህ ይሄ ልጅ ወደ ሩታ ወጥመድ እንደገባ የነገሩኝ ማለት ነው። በዚህም እንግዲህ የተነሳ ነው አሁን ላይ አብርሃም እንግዲህ በሩታ እጅ ውስጥ ወድቆ ያለው ማለት ነው። ይህንንም እንግዲህ መቼስ አብርሃም ሄዶ ከሩታ እጅ በእጅ አይቀበላትም። ስለዚህ ያላት አማራጭ እንግዲህ በልጁ በኩል መምጣት ነበረ። እንግዲህ ለልጁ እንደ መጫወቻ እጁ ላይ አድርጋ ከሄደች በኋላ ነው እንግዲህ አብርሃም ልጁን ሲያገኝ ከልጁ ጋር እየተጫወተ ባለበት ሰዓት ነው እንግዲህ ከልጁ ላይ ይህንን ሀብል እንግዲህ ተቀብሎ ሲይዝ በዛ ነው እንግዲህ ወደ አብርሃም የተላለፈው ማለት ነው። አብርሃምን በዚህ ሰዓት እንግዲህ አፍዝዝ አደንዝዝ ውስጥና ምንም ነገሮችን እንደማያስተውል ነው የነገሩኝ ማለት ነው። ቅርባቸው ጋር ያሉ ሰዎች እንደነገሩኝ ከሆነ ይህን ነገር እንግዲህ ሩታ የፈጸመችው ከዚህ ውጭ ሌላ አማራጭ ስለሌላት በተለይ ደግሞ ሄርሜላን ተስፋ ለማስቆረጥና ሄርሜላ በዚህ ነገር እንደማታምን ታውቃለች። ምክንያቱም ሰው እንዴት እንደዚህ ይታለላል ብላ ነው የምታውቀው። ሰው እንግዲህ አብርሃም እንደሚጠላት ለሄርሜላ ካሳያት ሄርሜላ በአብርሃም ጉዳይ ተስፋ ትቆርጣለች። ያኔ ከልጁ ላይ አነሳለታለሁ ከዛ በኋላ ኖርማል ሆኖ መቀጠል ይችላል አንዴ ካጣሏቸው ብላ ነው እንግዲህ ያሰበችው ሩታ። ይህን ነገርም እንግዲህ እንድትፈጽም ያደረጉላት እንግዲህ እነ ኤፍሬምና አቤል እንደሆኑ ነው የሰማሁት። ኤፍሬምና አቤል ናቸው የዚህ ሀሳብ እንግዲህ አስፈጻሚዎች። አመንጫዋ ሩታ ብትሆንም ኤፍሬምና አቤል ነገሩን እንግዲህ ለማስፈጸም በጣም ብዙ ርቀት ሄደዋል። እንግዲህ ይሄ ነገር ምን ያህል ከባድ እንደሆነና ምን ያህል አስጊ እንደሆነ ሁላችንም እናውቀዋለን። እንግዲህ ለእንደዚህ ነገር ተብሎ እዛ ድረስ መሄዱ ጥሩ ባይሆንም ነገር ግን አድርገውታል። እንግዲህ ሩታ በዚህ መልኩ ነው ባሏን ለማስመለስ የትም ያህል ርቀት መሄድ እንደምትችል ለማሳየት ነው እንግዲህ ይህን ያህል ድረስ ነገሮችን ለመፈጸም እዛ ድረስ የሄደችው ማለት ነው። በዚህም እንግዲህ በጣም ብዙ ሰዎችን አስደንግጣለች። ይህ ስራዋ እንግዲህ ያልተገባና ይህ ልጅ እንዴት ምንም መናገር እስከማይችል ድረስ እንዴት በእጇ ቁጥጥር ውስጥ ታስገባዋለች። ስለዚህ ይህ ነገር በእርግጠኝነትም አፍዝዝ አደንዝዝ የሆነ ነገር አስነክተው ነው እንጂ በተአምር ልጁ እንደዚህ ሊሆን አይችልም ሲሉ ነው በጣም ብዙ ሰዎች የተናገሩት። ይሄም እንግዲህ የሚያሳየው የሩታን ጭካኔ ነው። ከዚህም በላይ ለማድረግ እንግዲህ እንደቆረጠች ያሳያል። ይሄ ምን ይባላል? የልጁን ህይወት ላይ እየተጫወተች ነው። ካልፈለገ አልፈለገም ነው ሲሉ እንግዲህ በጣም ብዙ ሰዎች
እንደተገረሙ እየተናገሩ ያሉት ማለት ነው። ይህ ነገር እንግዲህ እስኬት እንደሚሄድ አይታወቅም። ይህ ልጅ እንግዲህ አሁን በቁጥጥሯ ስር አድርገዋለች። እንግዲህ ነገሮችን ማስተዋል እስኪያቅተው ድረስ ነው አሁን ላይ በእሷ ቁጥጥር ውስጥ ያለው ማለት ነው። ለዚህም አስፈጻሚ አቤልና ኤፍሬም እንግዲህ ተጠያቂ ይሆናሉ። አንድ ሰው ያለ ፍላጎቱ እንደዚህ ማድረግ ምን ያህል ከባድ እንደሆነ እንግዲህ ሁላችንም እንረዳዋለን። በዚህም ምክንያት እንደሆነ ነው እንግዲህ አብርሃም አሁን በሩታ ስር ያለው ማለት ነው። እንግዲህ ከቅርባቸው ያገኙት መረጃ ይህን ይመስላል። እንግዲህ እስኪ ተመልካቾች የእናንተ ሀሳብስ ምን ይመስላል? ምን ታስባላችሁ? እውነት በእንደዚህ አይነት ጉዳይ አስነክታው ነው ወይስ ደግሞ እንግዲህ ልጁ የራሱን ሀሳብ እየፈጸመና ምንም እንግዲህ በራሱ አምኖ ነው እዛ ድረስ እየሄደው ከሩታ ጋር የሆነው? ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። በሌላ በኩል እንግዲህ የአብርሃም ቤተሰቦች አሁን ላይ ደስታ ላይ ይገኛሉ። በጣም ብዙ ሰዎች እንግዲህ ሩታና አብርሃም አብሮ በመመለሳቸው በጣም ደስታቸውን እያሰሙ ይገኛሉ። እንግዲህ ነገር ግን የአብርሃም ሁኔታ አንዳንዶቻቸው አልተዋጠላቸውም። ምክንያቱም ልጁ ከወትሮ ጸባይ ለየት ብሎና እንግዲህ በሩታ ቁጥጥር ውስጥ መሆኑን ተመልክተዋል። ይህም ደግሞ ለነሱ በጣም አስግቷቸዋል። ይሄ ልጅ እንዴት በአንዴ ከመሬት ተነስቶ እንዴት እንደዚህ ይለወጣል ሲሉ እንግዲህ በጣም ብዙ ሰዎች ጥያቄ ጭሮባቸዋል ማለት ነው። ነገር ግን አብዛኛው አሁን ላይ ደስታ ላይ ስለሆነ አይኑ ታውሯል። ነገሮችን ማየት አልቻሉም። በዚህም የተነሳ እንግዲህ የራሳቸው የገዛ የልጃቸውን ጉዳት ሊያዩ አልቻሉም። ይሄ ነገር ደግሞ በጣም ብዙዎችን እያሰጋ ይገኛል። ምክንያቱም እንግዲህ ይሄ ልጅ ያለ ወትሮ እንደዚህ ጸባዩ የተለወጠው እንዲሁም ደግሞ በሰዎች ቁጥጥር ስር እንደዚህ መግባቱን እየተመለከቱ እንዴት ቤተሰቦቹ በዚህ መልኩ ይቀበሉታል? ቢያንስ እንኳን ምንድን ነው እንዴት ሀሳብን ቀየርክ? እንዴት ከሄርሜላ አሁን ወደ ሩታ ልትመለስ ቻልክ ብሎ እንዴት አይጠይቁትም ሲሉ እንግዲህ በጣም ብዙ ሰዎች ጠይቀዋል። ነገር ግን ደግሞ አሁን ላይ ቤተሰቦቹ ከሩታ ጋር ብቻ መመለሱን ነው ያዩት። ሌላ ነገር ምንም ነገር አላሰጋቸውም። ልጃቸው እንዴት ምክንያቱንም መጠየቅም አልፈለጉም። ይሄ ነገር እንግዲህ እስኬት እንደሚያዛልቅ ልጁ በዚህ ከቀጠለ እንግዲህ አሁን ላይ በራሱን ማሰብና ማስተዋል አልቻለም። ይሄ ነገር እንዲህ ከቀጠለ ምን ሊሆን እንደሚችል እንግዲህ ሁላችንም እናውቀዋለን። ስለዚህ ከረፈደ በኋላ ነገሮችን ከማስተካከል አሁን በጊዜው ነገሮችን መፈጸም ሲጠበቅባቸው ነገር ግን አሁን ላይ በደስታ እየባረቁ እንደሚገኙ ነው እንግዲህ የሰማሁት ማለት ነው። በዚህም በጣም ብዙ ሰዎች እንግዲህ አግራሞትና ንዴታቸውን እየገለጹባቸው እንደሚገኙ ነው የሰማሁት ማለት ነው። ተመልካቾች ምን ታስባላችሁ? የቤተሰቦች ውስጥ መደሰት ምን የሚሉት ነው? ምክንያቱም እንግዲህ አሁን ላይ የአብርሃም ጉዳይ አይደለም ያሳሰባቸው፣ የአብርሃምና የሩታ አብሮ መሆን ብቻ ነው ደስታ የጫረባቸው። ነገር ግን አብርሃም እንዴት ተመለስ፣ እዛ ጋር ያለው የሄርሜላ ህይወትስ፣ ሄርሜላ የያዘችው ልጅስ ብለው እንግዲህ ለመጠየቅ ጊዜ እንኳን አላገኙም። አሁን ላይ በደስታው ውስጥ እንግዲህ ታውረዋል። ስለዚህ ነገር ሄርሜላ ላይና ልጇ ላይ የሚፈጥረው ጉዳትስ፣ ሲቀጥል አብርሃም አሁን ያለበት ሁኔታስ የልጅ አይጎዳም ወይ ምንድን ነው ብለው እንኳን መጠየቅ አልፈለጉም። ይህ ነገር ደግሞ በጣም ብዙ ሰዎችን አስገርሟልም አስደንግጧልም አናዷልም። እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ምን ታስባላችሁ እናንተስ? ይህ ነገር እውነት ነው ወይስ እውነት አይደለም? አለመጠየቃቸውስ በሱ መመለስ መደሰታቸውስ ትክክል ነው ወይ? እነሱ እንግዲህ መሀል ላይ ሆኖ ሁለቱንም ማስማማትና ከሄርሜላም ከሩታም ወገን ሳይሆኑ ነገሮቹን ለአብርሃም እንደሚበጁ ማድረግ ሲገባቸው እንደዚህ ማድረጋቸው ትክክል ነው ወይ ብላችሁ ታስባላችሁ? ምን ታስባላችሁ? እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች ይህንን ይመስሉ ነበረ። በሌላ ጊዜ አዳዲስ ነገሮች ሲፈጠሩ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ ፒስ ቻው።